ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ይህ ሎየርስ ፎር ኢትዮጵያ ወይም የህግ ባለሙያ ለኢትዮጵያ በተሰኘ ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ህግን መሰረት ያደረጉ ሀሳቦችን የማካፍልበት አስተማሪ ፕሮግራም ነው። ፕሮግራሙን ይዤላችሁ የቀረብኩት ዮናታን ዳዊት ነው። ዛሬ ይዤላችሁ የመጣሁት ሀሳብ በባለፈው ቪዲዮ ላይ እንደተመለከታችሁት ህግ ስለ ሰው ምን ይላል በሚል ርዕስ የለቀቁት ቪዲዮ ነበር። ዛሬ ደግሞ ሁለተኛ ፓርት የሆነውን ስለ ችሎታ ወይም ደግሞ ችሎታን ማጣት፣ በችሎታ መገደብ በህግ ምን ይመስላል የሚለውን ሀሳብ ላጋራችሁ ነው ወደ እናንተ የመጣሁት። በጥሞና እንድትከታተሉኝ ስል በአክብሮት የሚጋብዛችሁ ይሆናል። ስለ ችሎታ በምናይበት ጊዜ የመብት ባለቤት መሆንና በመብቶቻችን በተሰጡን ህገ መንግስታዊ መብቶች ደግሞ የመጠቀም መብት እጅግ በጣም የተለያዩ ሀሳቦች እንደሆኑ ለመረዳት እንችላለን። ለምሳሌ ያክል በመብት የመጠቀም ሁኔታ ወይም ደግሞ የተሰጡንን መብቶች የመጠቀም ሁኔታ አንዳንድ ጊዜ በህግ የሚገደብበት አግባብና አሰራር እንዳለ በፍትሐብሔር ህጋችን ላይ ሰፍሮ የምናገኝ ሲሆን እነዛ በመብት የመጠቀም ችሎታችን የሚገደቡበት ሁኔታ ደግሞ ለምሳሌ ያክል አንድ ሰው በአእምሮ ጉድለት ምክንያት በመብቱ የመጠቀም ችሎታውን ሊገደብ የሚችልበት ሁኔታ ያለ ሲሆን፣ ሌላኛው ደግሞ በጨቅላነት ወይም ደግሞ እድሜው ለአካለ መጠን ባለመድረሱ ምክንያት በመብቶቹ የመስራት የመጠቀም መብቱ ሊገደብ የሚችልበት ሁኔታ እንዳለ ለመረዳት እንችላለን። ለምሳሌ ያክል ቅድም እንደገለጽኩላችሁ ይሄ ገደብ ፍጹም አይደለም። ኢኔሴንስ የዛን ሰውዬ በመብቱ የመጠቀምና የመስራት መብት ሙሉ ለሙሉ እስከ እድሜው ፍጻሜ የሚያሳጣው አይደለም ማለት ነው። ይህም ማለት ለምሳሌ ያክል በፍትሐብሔር ህጋችን አንቀጽ 192 ላይ ችሎታ በህግ ለማንኛውም ሰው የተሰጠ የሚኖር ወይም ደግሞ ህግ አንድ ሰው ይችላል ብሎ የሚገምት ስለመሆኑ በግልጽ ተደንግጎ እናገኛለን። አንድ ሰው ይችላል የሚለው ሐሳብ በህግ ግምት የሚወሰድበት መርህ ሆኖ ሳለ አለመቻል ደግሞ ልዩ ሁኔታ ነው። ከዛ ባሻገር እዚህ ጋር በጣም ማየት ያለብን ነገር ምንድነው? በአንቀጽ 196 በፍትሐብሔር ህጋችን ሲገልጽ ምን ይላል? ችሎታ የለውም ብሎ የሚከራከረው ሰው የማስረዳት ሸክም እንዳለበትና ችሎታ በህግ የሚገመት ስለመሆኑ ቅድም በገለጽኩላችሁ ድንጋጌ ላይ በግልጽ ተቀምጦ እናገኛለን። ይህንን ሐሳብ ሲደግፍልን አንቀጽ 195 ምን ይላል? አንድ ሰው በገዛ ፍቃዱ የተሰጡትን ህገ መንግስታዊ መብቶች፣ የማህበራዊ እንቅስቃሴ መብቶች በገዛ ፍቃዱ አልጠቀምባቸውም ወይም ደግሞ አልሰራባቸውም ብሎ ሊል የሚችልበት ሁኔታ እንደሌለና ፈጽሞ እንደዛ ማለትም እንደማይችል ያስቀምጥልናል። ችሎታ ማጣት መደቦች ያሉት ሲሆን ሁለት አይነት መደቦች ውስጥ የሚካተት ነው የሚሆነው። አንደኛው ጠቅላላ ወይም በእንግሊዝኛው ጀነራል ኢንካፓሲቲ አለመቻል ብለን የምንለው ሲሆን እሱም ለምሳሌ በእድሜ ምክንያት ለአካለ መጠን ባለመድረስ ምክንያት የሚመጣ የችሎታ ማጣት ሲሆን በፍትሐብሔር ህጋችን ከአንቀጽ 198 እስከ አንቀጽ 338 በግልጽ ተደንግጎ የምናገኘው ይሆናል። ወይም በተሻሻለው የቤተሰብ ህግ ከአንቀጽ 215 እስከ አንቀጽ 318 ድረስ ይህንኑ ሐሳብ የሚያሰርጽልን ነው የሚሆነው። በግልጽ ስለታወቀ የአእምሮ ጉድለት ወይም በእንግሊዝኛው ኖቶሪየስ ኢንሰኒቲ ብለን የምንለውን ሐሳብ በፍትሐብሔር ህጋችን ከአንቀጽ 339 እስከ አንቀጽ 350 ድረስ በአንድ ላይ በድንጋጌዎች ውስጥ ተካቶ እናገኛለን። እዚህ ጋር ሌላኛው ደግሞ የችሎታ ማጣት ሁኔታ ስንመለከት በፍርድ ክልከላ የተጣለባቸው ሰዎች ለምሳሌ ፍርድ ቤት በቀረቡበት ጊዜ ፍርድ ቤቱ የአእምሮ ሁኔታቸውንም ይሁን ቅድም የገለጽኩትን ለአካለ መጠን ያለመድረሳቸውን ሁኔታ አመዛዝኖ በፍርድ ምንም አይነት እንቅስቃሴ ንብረቶቻቸውን በሚመለከት ሊሆን ይችላል፣ ሌሎች ህጋዊ ውጤት ያላቸውን እንቅስቃሴዎች እንዳያደርጉ የሚገድብበት ሁኔታ ያለ ስለመሆኑ ይገልጽልናል። ሌላ መለየት ያለባችሁ እጅግ በጣም ወሳኝ የሆነው ሐሳብ ለምሳሌ በህግ የተቀጣ ሰው የሚቀጣው ቅጣት አለ። በዛ ቅጣት መሰረት ያ ሰውዬ ህጋዊ ውጤት ያላቸው ተግባሮችን እንዳይፈጽም ሊገደብ የሚችልበት አግባብ እንዳለም ይገልጽልናል። እንግዲህ እስካሁን የገለጽኩላችሁ የገደብ አይነቶች የሚካተቱት ጀነራል ወይም ጠቅላላ
የገደብ ሁኔታን በሚመለከት የሰፈሩ ናቸው ማለት ነው። ታዲያ ልዩ ሁኔታም አለ። ልዩ የገደብ ሁኔታዎችን በምንመለከትበት ጊዜ ለምሳሌ የውጭ ሀገር ዜጋ የሆነ ግለሰብ ህጋዊ ውጤት ያላቸውን እንቅስቃሴዎች ከማድረግ የሚገደብበት አግባብ እንዳለ እንመለከታለን። ለምሳሌ ያክል በፍትሐብሔር ህጋችን አንቀጽ 389 እስከ አንቀጽ 393 የተደነገጉ ድንጋጌዎች ይህንን በግልጽ የሚያሳዩ እንደሆኑ ለማየት እንችላለን። ሁለተኛው በዚህ በልዩ ሁኔታ ውስጥ የሚካተቱት ማለት ነው ከሚሰጡት አገልግሎት አኳያ በህግ ሊገደብ የሚችልበት ሁኔታም እንዳለ እንደዚሁ ተገልጾ እናገኛለን ማለት ነው። ሞግዚቶች ከዛ ለአካለ መጠን ካልደረሰውም ይሁን ወይም በህግ ክልከላ የተጣለበት ግለሰብን በሚመለከት ያሉ ንብረቶችን የማስተዳደር ኃላፊነት እንዳለበት ገነዘባለን። ምክንያቱም ያንን ሞግዚት ወይም አሳዳሪ ሊሾም የሚችለው በፍርድ ቤት ነው። ህጋዊ እንቅስቃሴዎችን የሚያከናውንለት አሳዳሪ ወይም ደግሞ ሞግዚት ሊሾም የሚችልበት ሁኔታ እንዳለ የሚገልጽ ሲሆን ነገር ግን የሱ እንቅስቃሴዎችን በዚሁ መልኩ ሊገደብ የሚችልበት ሁኔታ እንዳለ ለመረዳት እንችላለን። ይህም ማለት ለምሳሌ በቤተ ዘመድ ፍቃድ ካልሆነ በቀር የዛን ለአካለ መጠን ያልደረሰ ልጅ ወይንም ደግሞ በፍርድ የተከለከለ ሰው ንብረት የመግዛት ወይም ደግሞ በኪራይ ውል የመያዝ መብት እንደሌለው ወይም ደግሞ ያ መብቱ ሊገደብ እንደሚችል እንመለከታለን። ታዲያ ያለ ምክንያት አይደለም የአንድ ሰው ችሎታ በህግ ወይም ደግሞ ቅድም ባልኳችሁ ቅድመ ሁኔታዎች የሚገደብበት ምክንያት ማለት ነው። ጥቅም አለው። ለምንድን ነው የምንገድበው የዛን ሰው መብት ብለን በምንመለከትበት ጊዜ አንደኛ ችሎታ ያጣውን ግለሰብ ወይም ደግሞ ለአካለ መጠን ያልደረሰ ልጅ አለማወቁንና አለመቻሉን ምክንያት በማድረግ በሱ ላይ የራሳቸውን ጥቅም ለማስጠበቅ የሚሄዱትን ሰዎች ለመከላከል እንዲቻል ወይም ደግሞ የሱን አለማወቅ ተጠቅመው ሊጎዱትና ጥቅሙን ሊነኩበት የሚችሉ ሰዎችን ለመቆጣጠርና ለመጠበቅ እንዲቻል በማሰብ የተዘጋጀ ነው። ሁለተኛውን በምንመለከትበት ጊዜ ለምሳሌ በህግ የተከለከሉ ቅድም ያልናቸው ከተቀጣው ቅጣት አንጻርም ሊሆን ይችላል። ኦሬልስ ደግሞ ፍርድ ቤት ቅድም እንዳልኩት ያለበትን ኮንዲሽን በማየት ይገደባል ያ ሰው። ነገር ግን ማህበረሰቡ የዛን ሰው የመገደብ ሁኔታ ባለማወቅ ከዛ ሰው ጋር የሚያደርጉት ህጋዊ ውጤት ያላቸው ግንኙነቶች በዛ ሳቢያ የተነሳ ማህበረሰቡ ላላስፈላጊ መጭበርበሮች እንዳይጋለጥ ለመከላከል ይቻል ዘንድ እነዚህን አይነት አሰራሮች ህጉ አስቀምጦ የምናገኝ ነው የሚሆነው። ዛሬ ይዤላችሁ የመጣሁት ሐሳብ ይሄንን ይመስላል። ወደ ተመልካቾቼ ሐሳቤን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ለሌሎችም ደግሞ እንዲደርስ እንድታደርጉልኝ በአክብሮት የሚጠይቃችሁ ይሆናል። ስፔሻሊ በህግ ትምህርት ውስጥ አሁን ላይ አዲስ ላይ እየገባችሁ ያላችሁ ተማሪዎች ይህ ቪዲዮ ለእናንተ በጣም ጠቃሚ ነው። ትማሩበታላችሁ፣ ታውቁበታላችሁ። ስለተከታተላችሁ በጣም አድርጌ አመሰግናለሁ። መልካም ቆይታ ይሁንላችሁ።